ዛሬ እነሱን የሰው ፊት እንዲገርፋቸው የሰው ደጅ እንዲጠኑ ሰው ራሱ ጀርባው እንዲሰጣቸው ብዙ ዋጋ እየከፈሉ አለና በምንችለው አቅም ምንችለው ነገር ማድረግ ነገ ላይ ራይ ቀጥሎ እንድናይ እግዚአብሔር ስም እንግዲህ ሁላችንም እንጠይቃቸዋለን። የምችሉትን ነገር አድርጉ። ካልሆነ ደግሞ ህንፃውን ሸጠን ወይም ያለን ነገር ሸጠን ብድሩን እንድንከፍል ነበር ለቤተሰብም ለቤተ ክርስቲያን ደብዳቤ ተላከው። የዛሬ 4 ዓመት የነበረኝ መልክ አይደለም አሁን ያለኝ። የዛሬ 4 ዓመት የነበረኝ ሰውነት አይደለም ያለኝ። 4 ቤተ ክርስቲያኖች ግንደርበት ላይ አለ ሮቦት ቤተ ክርስቲያን። ነገር ግን ቤተ ክርስቲያኗ አሁንም ወንጌል እየተሰበከባት ሰዎች እየዳኑበት ብዙ ሰዎች ደግሞ አገልግሎቱም ለብዙ ዝግጅት እየተማሩበት ያለ ቤተ ክርስቲያን ነው። 10 ሚሊዮን ብር ነው ያለው ቤተ ክርስቲያን ላይ እና እቺ ቸርች አሁን በሐራጅ ስትሸጥ ዝም ሲባል ይከብዳል። የመጀመሪያውን እንግዲህ 50,000 ብር እኔ በዚሁ ዘር በመዝራት ጀምራለሁኝ እና ምን ተፈጠረ ያንን ነገር እስኪ ብትነግሩኝ እፈልጋለሁ ብሎኝ ቀጠረኝ እና ይዞኝ አባት አርፏል። የኔንም ስሜት ለማስተካከል ብዬ ነው። አይቻለው ባንተ ሸለቆ ሲሞላ ጌታ ስትሆነኝ ከለላ ቅዱሳን የተወደዳችሁ ወገኖች ዛሬ የተሰበሰብንበትን ምክንያት ወደ እናንተ ጋር እንግዲህ ከማቅረባችን በፊትና እንዲህ ባለ ሁኔታ ይህንን ቤተሰብ እና የአገልግሎት ትልቅ ሸክምን እና አደራን የተቀበለ ይህንን ደግሞ ኃላፊነት የወደቀበትንም አደራ ደግሞ ለመወጣት የጣረ ያለን ይህንን የአገልግሎት ኃላፊ የሆነን ቤተሰብ ወደ እናንተ ጋር ከማስተዋወቅ በፊት እስኪ ምርጫን አድርገን ነበር ቀድመን እና እንደ ድሮ ቤተክርስቲያን ላይ እንዳለው የአምልኮ ስርዓት እጅ አውጥተን የመረጥነው እና ከሲኒየሪቲ መከበር ስላለበት ከማሚ ምርጫ ጋር ተያይዘን እስኪ አንድ መዝሙር እንዘምር ብለናል። ግን ማሚ ብዙ ምስጋና ብዙ ዝማሬ የሚለውን ለምን መረጥሽ? ሁኔታው እንዳለ ሆኖ ስናመሰግን እግዚአብሔር ድል ይሰጣል፣ ሰይጣን ያፍራል። ለዚህ ነው ሁልጊዜ ምስጋና ውስጤ ሞላው። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እመጣለሁ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ አንተ አመልክሃለሁ አንተ አመልክሃለሁ አንተ አመልክሃለሁ አንተ አመልክሃለሁ እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? በብዙ ምስጋና እገባለሁ ፊትህ እገባለሁ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ በብዙ ምስጋና እገባለሁ ፊትህ
እገባለሁ በብዙ ዝማሬ እገባለሁ ደስ አሰኛለሁ አይቻለሁ ባንተ ሸለቆ ውሃ ሲሞላ ጌታ ስትሆነኝ ከለላ አይቻለሁ ባንተ ሸለቆ ውሃ ሲሞላ ጌታ ስትሆነኝ ከለላ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው በብዙ ምስጋና እገባለሁ ፊትህ እገባለሁ በብዙ ዝማሬ እገባለሁ ደስ አሰኛለሁ የጌታ አምላካችን ስም ብሩክ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ አንዱ ዛሬ ከዚህ ከተወደደ ቤተሰብ ጋር አብረን ያለንበት ምክንያት በኋላ ላይ ስንገልጽ በምስጋና ውስጥ ያለው ሚስጥር፣ በምስጋና ውስጥ ያለው ሐሳብ፣ በምስጋና ውስጥ ያለው መልእክት ይገባናል ብዬ አምናለሁኝ፣ ደግሞም እርግጠኛ ነኝ እና መልካም ቆይታ እንዲሆንላችሁ በመመኘት ዘግይታችሁ የገባችሁም ለሌሎች ይህ መልእክት እንዲደርስ እጅግ ወሳኝ፣ አስቸኳይ፣ እጅግም ደግሞ የእግዚአብሔር መንግስት ጉዳይ ስለሆነ ሼር በማድረግ ለብዙ ሰዎች ቪዲዮውን ተደራሽ እንድታደርጉት ሐሳባችሁን፣ አስተያየቶቻችሁን በመጻፍ ቪዲዮውን ላይክ በማድረግ ለብዙ ሺዎች እና መልካም ልቦች እንድታደርሱት በጌታ ፍቅር አሳስባችኋለሁኝ። ቤተሰቦች እንኳን ደህና መጣችሁ። እግዚአብሔር ይመስገን እና እስኪ ራሳችሁን ከማስተዋወቅ ብትጀምሩና ከዚያ በኋላ ጥቂት ነገሮችን እኔ የማነሳቸው ጥያቄዎች ይኖሩኛል። ከዛ በኋላ የመጣንበትን ዋና ዓላማ ቅልብጭ አድርገን ለአድማጭ ተመልካቾቻችን ለኢትዮጵያውያን ኤርትራውያን በዓለም ዙሪያ ሁሉ ሆነው ይህንን አገልግሎት ለሚካፈሉ በአጠቃላይ ተደራሽ እናደርግና እግዚአብሔር መልካም እጆችን መልካም ልቦችን ወደዚህ ደግሞ እንዲያመጣቸው እናምናለን። ከማል ጀምር። የእግዚአብሔር ስም የተባረከ ይሁን። ፓስተር እያስቀድመ አንተን ማመስገን እንፈልጋለን። ጌታ ኢየሱስ አብዝቶ ይባርክ። እኔ ፓስተር ሳሙኤል ወንድሙ እባላለሁ። ከረሆቦት ቤተክርስቲያን ነው የመጣ ነው ዛሬ። የፓስተር ወንድሙ በስጋም መንፈሳዊም ልጁ ነኝ። ይሄንን ይመስላል ፓስተር እግዚአብሔር ይባርክ። አሜን። ይሄንን ሚዲያ ከፍተህ ስለሰጠህን እግዚአብሔር ይባርክ። እኔ ፓስተር ፀሐይ እባላለሁኝ። የፓስተር ወንድሙ ባለቤት ነኝ። መጀመሪያ ፓስተር እግዚአብሔር ይባርክ። በርህን ከፍተህ ስለሰጠህን እግዚአብሔር ይባርክ። የረሆቦት ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። ፓስተር በጣም እናመሰግናለን። በርህን ከፍተህ ዌልካም ስላልከን በጣም እናመሰግናለን። ቢኒያም እባላለሁ፣ ሙዚቀኛ ነኝ። እኔም እንደነሱ ባርኮቱ ይብዛልህ እያልኩኝ ፓስተርዬ
ስለተሰጠን እድል ክብረት ይስጠልን እላለሁ። እኔም በረሆቦት ቤተክርስቲያን ከ20 ዓመት በላይ ከፓስተር ወንድሙ ጋር ሳገለግል የነበርኩኝ ነኝ። በአጠቃላይ ከዚህ ህብረት ቤተሰብ ጋር የነበርኩኝ ፓስተር ተሾመ አለማየሁ እባላለሁ። እግዚአብሔር ይባርካችሁ። ትልቅ ነገር ነው። ዛሬ ላይ የተገናኘንበት ነገር ሁለት ባለፈው ጊዜም ማስታወቂያ ስንሰራ የተሰማኝ አይነት ስሜት ነው የሚሰማኝ ዛሬም። አንደኛ የመከፋት ስሜት ይሰማኛል። ለምን ፓስተር ወንድሙ ሞላን ረጅም ዘመን አውቀዋለሁኝ። በእናንተም ቤተክርስቲያን መጥቼ በተደጋጋሚ ጊዜ አገልግያለሁ። ከኢትዮጵያ ውጪም እንደዚሁ አገልግሎት ላይ ተገናኝተን አብረን አገልግለናል። በክፍለ ሀገሮችም ውስጥ እንደዚሁ አብረን የማገልገሉን አጋጣሚዎች አግኝተናል እና በነዛ ስለማቀው ወደ ጌታ ከሄደ በኋላ እንግዲህ እንደ ቤተሰብ ስንገናኝ ከፓስተር ሳሚ ጋራ በቅርብ ተገናኝተናል በተደጋጋሚ ጊዜ። እንግዲህ ማሚን ረጅም ዘመን አላግየሁሽም። ከሙዚቀኛ ጋራ ከሱ ጋራ እንግዲህ በወፍ በረር እንደዚሁ ተገናኝተን እናውቃለን። እንግዲህ ያ ስሜት አለኝ፣ የመከፋት ስሜት፣ የማዘን ስሜት አለኝ። ምንም እንኳን ወደ ጌታ ቢሆንም የሄደው ግን ሰውን በመካከል ስታጡት የሚሰማ ስሜት አለ። ሁለተኛ ደግሞ አሁን ላይ ያለ ደግሞ ከረንት ኢሹ ደግሞ ተፈጥሯል። በዚህች ቤተክርስቲያን ከረንት ኢሹ ተፈጥሯል። ቤተክርስቲያኒቷ በዕዳ ተይዛ፣ በባንክ ዕዳ ተይዛ በኋላ ላይ በደንብ አብራርታችሁ የምትነግሩንን ነገር ተደራቢ ሌላ ነገር ተከስቷል። በሌላ በኩል ደግሞ ያው እግዚአብሔርን ስለምንተማመን ደግሞ ያለንበት አሁን የመጣንበት የተሰበሰብንበት ዓላማ ደግሞ የሚፈነጥቀው ተስፋ ስላለ ለዛ ነገር ደግሞ አንድ ጭብጥ የሆነ ተስፋ፣ ጭብጥ የሆነ እምነት ደግሞ ውስጤ አለ። በእነዚህ ሁለት ነገሮች መካከል ሆኜ ነው አሁን ይሄንን ፕሮግራም እያካሄድን ያለ ነው። እርግጠኛ ነኝ እናንተም ደሴም ፊሊንግ ትጋሩኛላችሁ ብዬ አምናለሁኝ ከኔም በበለጠ። ስለዚህ ፓስተር ወንድሙ ሞላን ስንት ጊዜ ሆነው ፓስተር ወደ ጌታ ከሄደ? እሺ ፓስተርዬ፣ እንዳልከው እኛ እንደ ቤተሰብ ደግሞ እሱም አባቴ እንደሆነ ያልጠበቅነው ነገር በሕይወት ዘመኑ በነበረ ጊዜ አንድ ቀን እንኳን አልጋ ላይ ተኝቶ አያውቅም። አንድ ቀን ታሞ አያውቅም። ለቤተሰብ በጣም ዱብዳና ከአቅማችን በላይ የሆነ ነገር ነበር። ኦልሞስት 4ኛ ዓመቱን ይዟል ወደ ጌታ ከሄደ፣ ወደ አገለገለው ጌታ 2013 መጋቢት 4 ላይ ነው። እኛ ከዛሬ ነገ ተሽሎት ወደ ጌታ በሚሄድበት ጊዜ በጣም መሮጥ የሚችልበት እድሜ፣ መሰራት የሚችልበት እድሜ፣ በጣም ጠንካራ። እኔ ብዙ ጊዜ ለሰዎች እናገራለሁ፣ እኔ አሁን ካለኝ ኢነርጂ በበለጠ ኢነርጂ የነበረው ሰው ነው ድንገት አርፏል የተባልነው። ለእኛም ለቤተሰብም በጣም ድንገተኛ ነገር ነበረ። ኦልሞስት አሁን 4 ዓመት ሆኖታል። እሱ ከሄደበት ጊዜም አንስቶ ደግሞ በጣም ከባድ ቻሌንጅ፣ ከባድ ተግዳሮት እንደ ቤተ ክርስቲያንም እንደ ቤተሰብም፣ ግን እግዚአብሔር ይመስገን በእግዚአብሔር እርዳታ ብዙ ነገሮችን አልፈን ወደዚህ ደርሰናል። አሁን እስካለንበት ጊዜ ድረስ ለጠየቀኝ ጥያቄ ፓስተር 4 ዓመት ሆኖታል። እንደ ቤተሰብ በቅጡ ሐዘኑንም አላዘንም። የእውነት እሱ ይሰራቸው ከነበሩ ስራዎች፣ ተሸክሟቸው ከነበሩ ኃላፊነቶች አንጻር እንደ ቤተ ክርስቲያንም እንደ ቤተሰብም አሁን ስትጠይቀኝ በሚዲያ ፊት ኢሞሽናል መሆንም ስለማልፈልግ ነው። ረጅም ጊዜ ቁጭ ብለን እንኳን አላለቀስንም። ቁጭ ብለን እንኳን አላዘንም።
አስታውሳለሁኝ እኔ ልክ ኮቪድ ሰዓት ላይ ነው ይሄ ነገር የተከሰተው እና ልክ ሰደል የዛን ሰዓት ላይ በጣም ብዙ አገልጋዮች ወደ ጌታ የተሰበሰቡበት ጊዜ ነበር በዓለም ዙሪያ ስፔሻሊ ኢትዮጵያ ውስጥ ደግሞ ብዙዎችም በእግዚአብሔር ቸርነት ቀጣይ የእድሜ ክፍል አግኝተው ወደ ቤተሰባቸውና ወደ አገልግሎታቸው ተመልሰዋል። ብዙዎችም ወደ ጌታ ተሰብስበዋል። it was just a shocking news በጣም ልብ የሚያረድ አይነት ዜና ነበረ የፓስተር ወንድሙ ምክንያቱም ቪዲዮዎች ደህና ነኝ የሚል ቪዲዮዎች ሁሉ ተለቆ ነበር እና ሰደንሊ ነው እንደገና ደግሞ ወደ ጌታ ሄደ የሚል ነገር የሆነውና የፈቃዱ እግዚአብሔር አምላክ ነው ብለን ብንቀበልም ግን ድንገተኝነቱ ግን የሚፈጥረው ስሜት እጅግ በጣም አስደንጋጭ ነበር። ምክንያቱም ፓስተር ወንድሙ እንዳልከው እኔም እንደማውቀው በጣም በብዙ ትጋት በብዙ ሩጫ በየክፍለ ሀገሩ ብራንቾችን በመመስረት በመንዳት በራሱ ድራይቭ በማድረግ ሁሉ እስከ ወለጋ ሁሉ ድረስ ሄዶ የሚያገለግልበት ነገር ነበር። እንዳውም የኔን ራሱ መኪና እሱ ይጠቀምበት ነበር አስታውሳለሁኝና የዛን ያህል ደረጃ ነበር የሚሄደው። ምንም በጣም ትጉ እንደነበር አውቃለሁና ያን ሰዓት ላይ ድምጽ ሰማችሁ? ምን ተፈጠረ? ምን አይነትስ ሁኔታ በቤተሰቡ ላይ ተከሰተ ከዛ በኋላ? እስኪ ማሚ። እግዚአብሔር የተመሰገነ ይሁን። ለእኛ ከባድ ነበር በጣም ድንገት ነው የሆነው። እሞታለሁ የሚል ነገር አልነበረም። ድኛለሁ ነበር የሚለን ማለት ያው መገናኘት አንችልም በስልክ ነው እና በቃ አሁን ድኛለሁኝ ብዙ ራእይ አለኝ ብዙ መከፍታቸው ሲል ስለነበረ በስልክ ነው የምናገኘው። እኛ ነው ተስፋ ያደረግነው ይሄ ከስታል ብለን እና ከባድ ነበር ለኛ ቤተሰብ። እንግዲህ እንደ እናትም እንደ አብሮ አገልጋይም እንደ የትዳር አጋርም ኃላፊነቶች በጣም በብዛት የሚወድቁት ቤተሰብ ላይ ነው። እናት ላይ ደግሞ የባሰ ይብሳል። እና ስንት ልጆች አፈራችሁ በትዳር? 9 ልጆች። ስንት ዓመት በትዳር ኖራችሁ? ወደ 30 ዓመት በላይ። ዋው! 30 ዓመት በላይ በትዳር እና 9 ልጆች አፈራችሁ። ስንት ወንድ ስንት ሴት? 5 ወንድ 4 ሴቶች። እግዚአብሔር ይባረክ። ይሄ ትልቅ ነገር ነው። ከዚህ ስሜት ትንሽ ላውጣችሁ ብዬ ነው። ስሜታችሁን ለመረበሽ ብዬ ነው ይሄንን ጥያቄ እየጠየቅኩ ያለሁትና የኔንም ስሜት ለማስተካከል ብዬ ነው። ለምን የፓስተር ወንድሙን ትጋት፣ ኤነርጂ፣ የኮሚኒኬሽን ስኪል በጣም ሰዎችን ኮሚኒኬት የሚያደርግበት ጥበብ፣ የሩጫ አቅም በጣም ነው በቃ የሚገርመኝና ካስዬ እዚች ጋር ነኝ ያለሁት ብሎ እዚሁ አካባቢ ነኝ ብሎ መኪና ተቀብሎኝ ከዛ በኋላ ያገኘሁት የት ነው? ነቀምት። እስከ ነቀምት ድረስ ምናምን ነገር ሄዶ
ከዛ በኋላ በቃ አገልግሎት ላይ ነው እሱ እና እኔ አሁን በበሳጭ ምናምን ባረግ ምንም ነገር ችግር የለበትም። ከዛ በኋላ ሲጨርስ አምጥቶ ቢሮ አቁሞ እንደዛ ሁሉ ነበረ እና የሚያደርገውና ትጋቱ ይገርመኛል። ጽናቱ ለእግዚአብሔር መንግስት ስራ የነበረውን ነገር በጣም አደንቃለሁኝና ያንን አይነት ሰው በእግዚአብሔር መንግስት ውስጥ ማጣት ትልቅ ማጣት ነው። ብዙ ብራንቾች ነበሩ ክፍለ ሀገር አካባቢ ላይ የተጀመሩ። አሁን በምን አይነት ሁኔታ ነው ያለው ቸርቹ? አገልግሎት፣ ብራንቾች፣ ሊደርሺፑ በምን አይነት ሁኔታ ላይ ነው ያለው? ፓስተር ሳኒ ኦልሞስት እሱ በህይወት በነበረ ጊዜ የነበረው ራእይ 1400 አጥቢያዎችን በረሆቦት ራእይ ውስጥ በዓለም ዙሪያ ሁሉ ፕላንት የማድረግ ነበር እና ሁላችንም እንደምናውቀው 6ኛ ክፍል ነው። በትምህርትም ብዙ አልገፋም፣ ግን በእግዚአብሔር ጸጋ ግን ብዙ ምድሪቷን እግዚአብሔር አሳልፎ የሰጠው ሰው ነበር እና ከ40 በላይ አጥቢያዎች ነበሩ እሱ ወደ ጌታ ከመሄዱ በፊት። ከዛ በኋላ ቤተክርስቲያን ካጋጠማት ችግርና ተግዳሮት ሀገራችንም ላይ ካለ አሁን ነባራዊ ሁኔታ አንጻር እሱ በነበረበት ልክ ባይሆንም ነገር ግን ቤተክርስቲያኗ አሁንም ወንጌል እየተሰበከባት ሰዎች እየዳኑበት ብዙ ሰዎች ደግሞ ለአገልግሎትም ለብዙ ዝግጅት እየተማሩበት ያለ ቤተክርስቲያን ነው። ዋናው አጥቢያ ወይም እናት ቸርች አዲስ አበባ ኮተቤ አካባቢ ላይ ነው ያለው። ኦልሞስት ወደ 38 እንዲ 39 አጥቢያዎች አሉ አሁን ባለበት እሱ በነበረ ጊዜ የተተከሉ ማለት ነው። እኔ እንኳን ትዝ የሚለኝ አንድ ቴስቲሞኒ አለ። የዛሬ 9 ዓመት አካባቢ ግንደበረት የሚባል አካባቢ ላይ እንደምታውቀው ፓስተርዬ ሄደህ ወይም ሰምተም ከሆነ ፒስታ ነው፣ አስፋልት የለም፣ በጣም አቧራ ነው፣ ማይመች ቦታ ነው። የሆነ ድረስ አብረን መኪናችን ተበላሽቶ ከሆነ ጊዜ በኋላ በፈረስ እዛ እስካለበት ድረስ የ3 ሰዓት መንገድ ሄደን ኦልሞስት 4 ቤተክርስቲያኖች ግንደበረት ላይ አለ ረሆቦት ቤተክርስቲያን እና ወደ 39 አጥቢያዎችን ፕላንት አድርጓል። እንግዲህ በእግዚአብሔር መንግስት ውስጥ ትልቅ ድርሻ ነው ይሄ ማለት 40 የሚደርሱ አጥቢያ ቤተክርስቲያናቶችን መስርቶ በዛም ውስጥ አገልጋዮችን አፍርቶ አደራ ሰጥቶ የእግዚአብሔር መንግስት እንዲሰፋና እንዲቀጥል ማድረግ በምድር ላይ ያለ ትልቁ ስኬት ያ ነው እና አሁን ላይ የተፈጠረው ነገር ምንድነው? በነገራችን ላይ ፓስተር ሳሚ ስንተኛ ልጅ ነህ? እኔ 3ኛ ልጅ ነኝ ፓስተር። 3ኛ ልጅ? አዎ። ከኔ በላይ 2 ልጆች አሉ። ካንተ በላይ 2 ልጆች አሉ? አዎ። ኦኬ። ለነገሩ ዳጎስ አባባልህም ድምጽ ይዘትህም ፓስተር ነው የምትመስለው። ቴንክ ዩ ፓስተር። ከእርሱ የበለጠ ፓስተርን የሚመስል አለ ማሚ? ከልጆች እሱ ነው መሰሉ በመልክ እና እንደዚህ ድምጽም ዳጎስም ማለት አሉ። ግን እሱ ድምጹ ያው ስለሚያገለግልም ድምጹ ለዛ ነው እንጂ እጅ በመጫን አይደለም። እንግዲህ 3ኛ ልጅ ሲሆን ግን አሁን በመጋቢነት በቤተ ክርስቲያን የተወስተ አገለግላል። እያገለገልኩ ነው። ሌሎች መጋቢዎች አሉ ከቤተሰብ? አይ ወደዚህ ጥሪ ወይም ይሄ ኮሊንግ ኦልሞስት እኔ ከ2005 ጀምሮ ነው ከፓስተር ጋር አብሬ ከአባባ ጋር አብሬ ማገልገል የጀመርኩት። 2005 ላይ ነው ኢትዮጵያ ወንጌል አማኞች ሙሉ ወንጌል ቤተ ክርስቲያን ቴዎሎጂ ዲግሪን እዛ ነው የጨረስኩት። ከ2005 ጀምሮ አብሬው ነው ሳገለግል ነበር። በጣም ከልጅነት ጀምሮ ድሮ ቤትም ላይ ቤተክርስቲያንም ላይ ብዙ መልእክቶች ይነገሩኝም ነበር። ከዛ ጊዜ ጀምሮ እኔም ራሴን እንዳዘጋጅ ደግሞ የሱም ኢንካሬጅመንት ማበረታታት ወደ ትምህርት ቤት እንድሄድ እንድጸልይ ብዙ አግዞኛል እና እግዚአብሔር ደግሞ ይሄንንም ጊዜ ይሄንንም ሁኔታም ስለሚያቅ
አሁን ቤተክርስቲያን ውስጥ እያገለገልኩኝ ያለሁት እኔን በመጋቢነት ከቤተሰቡ ማለት። ስለዚህ ፓስተር ወንድሙን አሁን እና ራሱ ሁሉ ጊዜ በየትኛው መድረክ ላይ ራሱን ሲያስተዋውቅ የስድስተኛ ክፍል ተማሪ ከዛ በኋላ ቀድሞ እንቁላል ሻጭ የነበረ እንቁላል አዙሮ የሚሸጥ ከዛ በወንጌል ጥሪ ምክንያት እግዚአብሔር ደግሞ አምጥቶ ታምራትን እያደረገበት መልካምነቱን እየገለጸበት ለብዙ ሺዎች መዳን ያደረገው በዓለም ዙሪያ እንዲንቀሳቀስ ያደረገው እያለ ነው ቴስቲሞኒ ሰጠ የነበረው። ስለዚህ እግዚአብሔር በአንተ በኩል ደግሞ ተበቀለለት ማለት ነው። በዲግሪ አንተ ጀመርክ። አሜን። ይሄ ድንቅ ነገር እና በጣም የተወደደ ወንድሜ አሁን ወደ ጌታ የሄደ ዶክተር ገብሩ ወልዱ እና በጣም ወዳጄም ጓደኛዬም ነበርና እሱ ይነግረኝ ነበር። እሱ እንኳን በትምህርትም በስራም እጅግ በጣም ብዙ የላቀ ደረጃ ላይ ያለ ነው የእግዚአብሔር መንግስት ጥሪ ደርሶት ወደ ወንጌል አገልግሎት የተለየውና ልጆቹን ደግሞ ሁሌ ይነግረኛል። ጆሽ የሚባል ኢያሱ የሚባልና ከዛ ሴት ልጃቸው ደግሞ መቅደስ ብለው ይጠሯታል። እነሱን እግዚአብሔር በጣም በብዙ ረድቷቸው እስከ ናሳ ድረስ በጣም በብዙ ከፍተኛ የትምህርት ደረጃ እግዚአብሔር እንዴት እንደካሳቸው ይነግረኝ ነበርና እንደዚሁ ልጆችን እግዚአብሔር ሲክስ፣ ቤተሰብን ሲክስ፣ አገልግሎትን ሲክስ እግዚአብሔር ዓላማ አለው። ምን ተፈጠረ? አሁን እርጀንት በጣም አስቸኳይ የሆነ ነገር አጋጥሟቸዋል እና የቅዱሳንን ልብ እና እጅ ቤተክርስቲያኒቷ የምትፈልግበት ሁኔታ ውስጥ ደርሳቸዋል እና ምን ተፈጠረ? ያንን ነገር እስኪ እንድትነግሩኝ እፈልጋለሁኝ። እንግዲህ ፓስተር ከኋላ በኩል ከ20 ዓመት በላይ ነው እንግዲህ አብረህ በዚች ቤተክርስቲያን ያገለገልከው። ረጅሙን ጊዜ በእግዚአብሔር ቤት ውስጥ እንግዲህ ቆይተሃል፣ በዚህ አጥቢያ ቤተክርስቲያን ውስጥ። አሁን መታችሁ ከወርሺፕ ኤሪያ አንተ እንደመጣ እንዲሁም ከቤተ ክርስቲያን የተለያዩ አገልግሎቶች አንድ ላይ ተዋቅራችሁን የመጣችሁት የቤተ ክርስቲያኒቷ ድምፅ ነው ለማለት ነው ብዬ እንደዛ ልገምት። ምክንያቱም ከተለያየ ዘርፍ ተውጣጣችሁ መምጣታችሁ የአንድና የሁለት ሰዎች ወይም የቤተሰቡ ክበብ ሐሳብ ነው እንዳይባል ሁሉንም አቅጣጫ ያማከለ ነገር ለማውራትን የመጣችሁት በደንብ አስባችሁበት እንደመጣችሁ ያስታውቃል። ሶ ምንድነው የተፈጠረው ይሄ አስቸኳይ ጉዳይ? እስኪ ያንሱን ነገር እስኪ በጥልቀት እናውራ። እሺ ፓስተር፣ በድጋሚ እኔም ያለውን ነገር ለሚሰማንም ሰው ክሊር መደረግ ስላለበት ፓስተር ወንድሙ በህይወት ዘመኑ ሲያገለግል ሁሉን ነገር አገልግሎቱን ኢቭን ብዙ ጊዜ መድረክ ላይ ሲናገር እኔ 9 ልጆች አሉኝ ግን ልጆቼን ማወርሰው ኢየሱስን ነው ጌታን ነው የሚለው እና ወደ ጌታ እስከሚሄድበት ጊዜ ድረስ ሁሉን ነገር ለቤተ ክርስቲያን ነበር ኢነርጂውንም እግዚአብሔር የሰጠውንም ጸጋ እግዚአብሔር የሰጠውንም ተቀባይነት ሲያደርግ የነበረው 1400 አጥቢያ የመትከል ቪዥን ነበረው። ለዛ ቪዥን ደግሞ የሄድ ኦፊስ አደረጃጀት መቋቋም ስለነበረበት ከዋናው አጥቢያ ሌላ እንደ ሄድ ኦፊስ ቦታ ተገዝቶ ነበር እና ያ ቦታ ሲገዛ ለሁለት ዓላማ ነው፣ ለዋና ቢሮና እንደገና ሌላ ቦታ ላይ ተጨማሪ አጥቢያን ለመጀመር 40ኛ አጥቢያ ማለት ነው። ያው ያ ነበረ ቅናቱ፣ ዚሉም ኢነርጂውም ያ ስለነበረ እና በዛ መሃል ይሄ የባንክ ዳ ከተወሰደ በኋላ ቅድም እንዳለ ይሞታል የሚል አንዳች እንኳን ጥርጣሬ አልነበረንም። በጣም የእምነት ሰው ነው። ዛሬ ፓስተር ምን ተማርክ ከሱ ብትለኝ በጣም የእምነት ሰው መሆኑን ነው እኔ በህይወት ዘመኔ ሁሉ ከሱ የተማርኩት እና በር በሌለበት እግዚአብሔር በር አለ ካለው ሰው ሁሉ ባይስማማ አልፎ የሚሄድ ሰው ነው እና ያንን እግዚአብሔር አምላክ አሳልፎ ሰጠው። ግን ያ ሄድ ኦፊስ ሲገዛ እናት ቤተክርስቲያን አጥቢያም ለባንክ ኮላተራል ተደርጋ ተይዛ ነበር። አሁን የምናመልክበት አዳራሽ ወይም 30 ዓመት ያገለገልንበት ኮተቤ ላይ ማንንም ራንደም ሰው ሄደ ሮሆቦት ቤተክርስቲያን እዚህ በመተከሏ እዚህ ሰፈር ላይ ወይም እዚህ አካባቢ ላይ ምን ሆነ ብትል የሚያምነውም ሰው በጣም ጉድ የሆነ ቴስቲሞኒ ስለ ፓስተር ወንድሙ ስለ ቤተክርስቲያኒቷም ይናገራል። የኛ ቤተክርስቲያን ከወንዝ ዳር አጠገብ ነው
እና እኛ እዛ ቤተክርስቲያን መተን ከመትከላችን በፊት ሰው ካልጠፋ ሰፈር ፈልጎ እዛ ሰፈር መጥቶ ነው የሚታነቀው። ብዙ ሰው እዛ ድልድይ ውስጥ ይገባል። ብዙ መኪናዎች ተገልብጠው እዛ ቦታ ላይ የነበርንበት ድልድይ ወይም ወልገሞ ወንዝ ይባላል። በጣም ደም የሚጠጣ የብዙዎችን ነፍስ የሚቀጥፍ ነገር ግን እዛ ቦታ ላይ ያቺ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ግን እግዚአብሔር ያን ነገር አቆመው። ምክንያቱም አንዱ የቤተክርስቲያን መተከል ለሰዎች ሪሊፍ ይሰጣል። ለሰዎች በጨለማ ያሉትን ወደ ብርሃን ያመጣል። እና ረሆቦት ቤተክርስቲያን ብዙ ወንጌል ሰርታለች። ብዙ ሰዎች ከጨለማ ወደሚደነቅ ብርሃን መጥተዋል። እና ብዙ ሰዎች ከህይወት ደግሞ ትድግናን አግኝተዋል። የሚገርም ፓስተር አንድ ቴስቲሞኒ ከጠየቀኝ ጋር አብሬ አስተባብሬም ነግረ አጠገባችን ወንድራድ የሚባል ትምህርት ቤት አለ። እዛ አገልግሎት እየተካሄደ ብዙ ልጆች ከመናፍስት አሰራር እዛው ትምህርት ቤት ውስጥ ይወድቁ ነበር። በጣም የተወሰነ ትንሽ ርቀት አለው፣ በመሃል ወንዝ ይለየናል። ብዙ ወጣቶች ብዙ ልጆች ከመናፍስት አሰራር ከተለያየ ነገር ይዘዋቸው ይመጡ ነበር። ከትምህርት ቤቱ ሰው በመንገድ ዳር ሲያልፍ አስፋልቱ ከፍ ብሎ ስለተሰራ መንገድ ላይ የሚያልፍም ሰው ከአጋንንት ስራት ነፃ ይወጣ ነበር። እብዶች ተፈውሰዋል። ከኤችአይቪ ብዙ የተፈወሰ ሰው አለ። እና እግዚአብሔር ያደረገው ብዙ ነው በዛች ቤተክርስቲያን እና በፓስተር ወንድሙ አልፎ እና ይሄንን አገልግሎት ለማስፋት ይሄንን አገልግሎት ዳር ለማድረስ ብዙ ርቀት ያለውን ነገር ሁሉ እንትን ብሎ እንደ ሄድ ኦፊስ ለማቋቋም አደረጃጀቱን ለማስተካከል ይሄን ነገር አድርጎ ነበር። እግዚአብሔር ይመስገን ባንኮችም ይሄንን ፈቅደው ቤተክርስቲያንን አምነው ይሄን ነገር አድርገዋል። ግን ያው ቢዝነስ ስራ ስለሆነ የግድ ያለውን ገንዘብ እንዲከፈል እኛም ደግሞ በቂ የሆነ ማስያዣ እንድናስይዝ ከባንክም የመጣ ሐሳብ ስለነበረ ቤተክርስቲያኒቷን አስይዘን ለቤተክርስቲያን የሚሆን ሄድ ኦፊስ ህንጻና ከጀርባው ደግሞ ለቤተክርስቲያን አጥቢያ የሚሆን ቦታ ተገዝቶ ነበር። እና እንደ አጋጣሚ እሱ በእንደዛ አይነት ድንገተኛ በሆነ በኮቪድ ሰዓት ቅድም ማሚ እንዳለችው ፓስተር ፀሐይ ቴሌግራም ላይ ልክልናል፣ ስልክ ላይ ይደውልልናል። በጣም ደህና እንደሆነ ወጥቶ እንደሚሰራ ወጥቶ ብዙ ነገር እንደሚያስተካክል የሚገርም ፓስተርዬ እኔ እሱ ታሞ በነበረ ጊዜ አንዳንድ ኮሚትመንቶችን ሰጥቶኝ ነበር። እንደዚህ ያድርግ ብሎ አብሮኝ ከሚሰራ ከአንድ ከቤተክርስቲያን አገልጋይ ጋር እና ያንን እያስተካከልን ድንገት ነው አንድ ሰው መጥቶ ያረዳኝ ለኔ። ኦ ማይ ጋድ ስራ ላይ ሆኜ አላቅም። እና ያ ሰው ጠዋት ደጋግሞ ደወለብኝ እና እንዳትሄድ እፈልግሃለሁና ከወትሮ በተለየ ነበር እና ሲደውልልኝ የነበረው ለምን እንደሚደውልልኝ እኔ ጉዳይ አለኝ ነገሮችን ከዛ እፈልግሃለሁ ብሎኝ ቀጠረኝ እና ይዞኝ አባት አርፏል አለኝ። እና just like that ማለት ነገሩ ስላልጠበቅ ነው ይወጣል ብለን ተስፋ ያደረግን ስለነበረ እንዳልኩክ ነው። እኔ አሁን ካለኝ ኢነርጂ በላይ ነበረው እሱ። ፓስተር ላንተ አልነግርህም ቴስቲሞኒውን በጣም ፈጣን ነው፣ በጣም ሰዎች ተግባቢ ነው። እና እንደዛ ሲለኝ በጣም ከባድ ነበረ ለኔ በጣም። እና እሱ አረፈ። ከተወሰኑ ቀናቶች በኋላ እርግጠኛ ነኝ 10 ቀንም ሳምንትም አይሞላም ከተቋሙ ደብዳቤ ተላከልን። ብድር ከወሰድንበት ተቋም ገንዘቡ መከፈል እንዳለበት እሱ የወሰደበት ጊዜ ደግሞ ገና ግሬስ ፔሪድ አካባቢ ስለነበረ ያቺ ካለፈች በኋላ ሪፔመንትም አልተከፈለም። ድንገት እሱ ሞተ እና ባንኩም ያው የራሱ አካሄድ ስላለው ገንዘቡን ሪፔመንቱን እንድንከፍል ከቻልን የተገዛውን ህንጻ እንድናስቀጥል ካልሆነ ደግሞ ህንጻውን ሸጠን ወይም ያለን ነገር ሸጠን ብድሩን እንድንከፍል ነበር ለቤተሰብም ለቤተክርስቲያንም ደብዳቤ ተላከው። በዛ ሁኔታ ውስጥ ሆነን ሐዘን አለ ስላለው ነገር ብዙ አንደርስታንድ አናደርግም። የዛሬ 4 ዓመት የነበረኝ መልክ አይደለም አሁን ያለኝ። የዛሬ 4 ዓመት የነበረኝ ሰውነት አይደለም ያለኝ። እና በጣም ለኛ ሰማይና ምድር ድብልቅልቅ ያለበት ጊዜ ነበር። ስለዚህ እንደ ቤተክርስቲያንም እንደ ቤተሰብም ተሰባስበን አንድ ውሳኔ ወሰንን። የወሰነው ውሳኔ ምንድነው? ይሄ ሄድ ኦፊስ የተገዛው ወይም ከባንክ ብድር የተወሰደው ቤተክርስቲያኒቱን ለማስፋት ረጅም ጉዞ ለመጓዝ ነው። ግን ፕራዮሪቲ መስጠት ባለብን ጉዳይ ላይ ውሳኔዎችን ወሰንን።
ምንድነው ያ ፕራዮሪቲ መስጠት የነበረብን ነገር ምንድነው? እቺ ቤተክርስቲያን እናት ቸርች 30 ዓመት ቆይታለች። ተጠቃሎ ሁሉም ሐራጅ ላይ ከሚወጣ አንደኛውን መሸጥ ቢቻልና እዳውን ሙሉ ለሙሉ እንዲከፍል በሚል ውሳኔ ላይ ደረስን። ህንፃውን ሸጠን ከኋላ ያለችዋንም ገና አጥቢያ ሊሰራባት ነበር። እሱን እንትን ብለን ይሄኛውን ታሪክ ያለውን ብዙ የተሰራበትን ለማትረፍ እንደዚህ አይነት አካሄድ ሄድን። በዚህ መሃል ለአመት የኮቪድ ጊዜ ኢኮኖሚውም እኛ እንደጠበቅነው አልነበረም። አንደኛ የተወሰደው ብድርና የተያዘው ኮላተራል አልመጣጠናል። ከአመት በላይ ብዙ ለፋል። ከአመት በላይ እና እንዲሁም የሆነ ታይም ላይ ሁሉ ጊዜ የምናገረው ቴስቲሞኒ አለ። በጣም ከአቅማችን በላይ ሆነ። ንብረት ይዘን እዳውን ከፍለን ቤተክርስቲያን ለማትረፍ ገዢ ያጣን። በጣም እንጸልያለን፣ በጣም እንለፋለን፣ ግን ገዢ ያጣን እና የሆነ ታይም ላይ እኔም ከአቅሜ በላይ ሲሆን አንድ መልእክት አንድ ቃል ወደ ውስጥ የመጣ ሐዋርያት ሥራ ምዕራፍ 27 ላይ ጳውሎስም ለቀን ተነዳን እና እግዚአብሔር ሆይ ከዚህ በኋላ አንተን ጣልቃ ገብነት እንደምታደርግ አድርግ ብለን ተው ነው። ያንን ባልን በሶስተኛው ቀን እግዚአብሔር ኢንተርፊር አደረገ እና ህንፃውን የሚገዛ ሰው ተገኘ። ህንፃውን የሚገዛ ሰው ሲገኝ ግን በጣም እዳው በጣም ጨምሮ ስለነበረ እዳውና ህንፃው አልመጣጠን አለ። ስለዚህ ምን ወደሚል ውሳኔ መጣን። ፓስተር ሲሞት አካባቢ የነበረ የእዳ እኛ ምናቀው ነበር። ገዢውን ስናገኝ ኦሬዲ ያንን የእዳ ስኬል አላወቅንም ነበር። መጀመሪያ በሰማነው ነው የተስማማነው። ስለ ባንክ አናቅም፣ አካሄድ አናቅም። እኛ የነበረን ምንድነው በቃ ሸጠን ቤተክርስቲያኒቷን ማትረፍ። ቢዝነስ ካውንስለርም አልነበራችሁም? የህግ አካሄዶቹንም አላወቃችሁት? ምንም የምናውቀው ነገር የለም። እንዳልኩክ ነው፣ አንድ ቀን ይሞታል ብለን አናስብም። ሁሉ ነገር እሱ ጋር ነበር የነበረው። ሸክሙ እንዳለ ሁሉ ነገር እሱ ጋር ነው የነበረው እና ይሄ ነገር ሀፕን ሲያደርግ ያለውን ነገር አናቅም። አንድ ሰው አገኘን፣ ተስማማን። ስንስማማ የተስማማንበት የመጀመሪያ የምናውቀው የባንክ ክፍያ ነው። ከዛ ሁለተኛው ሄደን ስናጣራ ብሩ ላይ ሄዷል። ይሄን ሰውዬ በአመት ከምናምን ያገኘ ነው። ስለዚህ ቢያንስ የተወሰነችዋ ትንሽ ብር ነች ወደ ላይ ወጣችዋ። ትልቁን ብር ቢያንስ እሱ ከያዘው እኛ ትንሿን ብር እግዚአብሔር ፕሮቫይድ ያደርገናል ብለን እግዚአብሔርን አምነን ይሄንን ሪስፖንሲቢሊቲ ወሰድን። ይሄንን ስለ የዛሬ 3 ዓመት አካባቢ ማለት ነው 2014 ጥር አካባቢ ላይ ነው ይሄ ነገር የተሸጠው። እሱ 2013 ነው ፓስተር ያረፈው እና በዚህ መሃል ነው እንግዲህ ይሄ ልዩነት ተፈጠረ። ስለዚህ እኛ የቀረችዋን ከባንክ ጋር እንድንከፍል ሰውየው ደግሞ የተስማማንበትን ትልቁን ከፍሎ ህንፃውን ወደ ራሱ እንዲያደርግ እንደዛ ነው የተስማማነው። አሁን ወደዚህ የመጣንበት ምንድነው በዚች መሃል ልዩነቷ ስለቀረች አሁን ባንክ ደግሞ ያቺ ልዩነት መክፈል እንዳለብን ካልከፈልን ኦልሞስት እስከዛሬ ቤተክርስቲያን ስለሆነ እንደታገሰን በጣም ልናመሰግናቸው እንፈልጋለን። ፓስተር ወንድሙ ከነሱ ጋር ካለው ተግባቦት አንፃር የሆነ ቢሮ ሲገባ ታውቃለህ ፓስተር በአንድ እግሩ ነው የሚቆመው። ሰው ሁሉ እሱን ሰላም ለማለት በጣም ተግባቢ ሰው ስለነበረ እና ማናጀሩ እንኳን ፕሬዝዳንቱ ሲያናግረን ፓስተር መልካም ሰው ነው፣ በዚች ምድር ላይ ለፍቷል። እስከዛሬም ባንኩ የታገሰው አንደኛ የእምነት ተቋም ነው፣ ሁለተኛ ደግሞ ፓስተር ወንድሙ ጥሩ ወዳጃችን ነው። እሱ በነበረ ጊዜ ብዙ ቤተክርስቲያኖችን ከነሱም ጋር እንዲሰራ ከባንኮችም ጋር ብዙ እንትን አድርጓል። አስታውሳለሁኝ ብዙ ቸርቾችን ጠርቶ ከነሱ ከባንኮቹ ጋር አብረው እንዲሰሩ ለማድረግ የራት ግብዣ ሁሉ ተደርጎ በሱ አስተባባሪ የነበረበትንም ፕሮግራም አስታውሳለሁ። እና ብዙ ሰዎች ደግሞ በዛም መንገድም ደግሞ ተጠቅመዋል። እንግዲህ ዛሬ እንዳለ ሰው አይደለም የምንናገረው። ምናልባት በህይወት ቢኖር ኖሮ ይሄ ነገር ይፈጠራል ብለን አናምንም። እሱ ባለመኖሩ ነው ይሄ ሁሉ ነገር ቤተሰቡም ላይ ቤተክርስቲያንም ላይ ተፈጠረው። ከእግዚአብሔር ጋር ነገሮችን ሃንድል ያደርግ ነበር ብዬ ነው የማምነው። እና አሁን ወደዚህ የመጣንበት ምክንያት ምንድነው? ህንፃው ኦሬዲ ሳክሪፋይ ተደርጓል። እኛ ግን እንዲተርፍ የምንፈልገው ታሪክ አለ እዛ ቦታ ላይ። አሁንም ወንጌል እየተሰራበት ነው ያለው። ሁለተኛ ደግሞ እቺ ቤተክርስቲያን ነገ ሐራጅ ብትወጣ
ማን ሊመጣና ማን ይሄንን ፕሮፐርቲ ኦን ሊያደርገው እንደሚችል እንደ ወንጌል አማኝ ሁላችንም ውስጥ የሚፈጠር መልስ አለ ብዬ አስባለሁ። ምክንያቱም እኛ ከምንሰራው በላይ በሌላ አዘር ሳይድ ያለ በጣም የራሳቸውን በቤተ ክርስቲያን ጉዳይ ላይ ተጽዕኖ አድርጎ የሚሰሩ በጣም ብዙ ተቃራኒ እምነት ላይ ያሉ ሰዎች አሉ። የሚገርም ፓስተርዬ በዚህ ነገር ውስጥ እያለን በዚህ 4 ዓመት ውስጥ በተከታታይ ያን ቤተ ክርስቲያን ራሱ እንገዛለን ወንጌል እዛ ቦታ ላይ ለማስቆም እንገዛለን የሚሉን ሰዎች ደግሞ ወንጌል አማኙ አይደለም፣ የሌላ እምነት ተቋም ወይም የሌላ እምነት ተከታዮች ናቸው። ምክንያቱም ረጅም ዓመት ወንጌል ተሰብኳል እዛ ቦታ ላይ። ከዛ ውጪ ደግሞ እንዲቀጥል እንደ ቤተሰብም እንደ ቤተ ክርስቲያንም አንፈልግም። ወደ ፓስተር ወደ አንተም ስንመጣ ወደ ቅዱሳኖችም ስንመጣ ቤተሰቦቻችን ናቸው ብለን የመጣ ነው፣ የሁላችንም ኃላፊነት ስለሆነ ማለት ነው። እና 3 እና 4 ዓመት እንደ ቤተ ክርስቲያን አመራር እንደ ቤተሰብ የምንችለውን ሁሉ ሞክረናል፣ ታግለናል። አሁን ከአቅማችን በላይ ሲሆንና አፍጥጦ ነገሮች ሲመጣ ወደ እግዚአብሔር ሕዝብ ጉዳዩን ይዘን መቅረብ አለብን። እና እግዚአብሔር ደግሞ ገንዘቡ ሁሉ ጊዜ ሕዝቡ ስለሆነ የሚጠቀመው በሕዝቡ ስለሆነ እና አንድ ቦታ ላይ አንድ ነገር ሰምቻለሁ ፓስተርዬ፣ ያው ነገሮችን ክሊርሊ አድርጌ ማውራት ባይጠበቅብኝም የሆነ ቦታ ላይ የሆነ ዕቃ ልትገዛ ስትሄድ የሰማሁት ነው። አንድ የምትገዛው ውሃ ሃይላንድ 10 ብር ቢሆን ከየትኛውም ቦታ ላይ እዛ ሰፈር ግን 12 ብር ነው የሚሸጠው። እና ለምን ተብሎ ሲጠየቅ ሰው እዛ ሰፈር 10 ብር ነው ቢል ጥለ መሄድ ትችላለህ ነው የሚባለው። ለምን ሲባል 2 ብሩ ለሆነ ተቋም ነው የሚውለው ባይ ዲፎልት። ክርስቲያን ብትሆን ሌላ የእምነት ተቋም ብትሆን እዛ ሰፈር ሄደ ዕቃ ከገዛ የሆነ ያህል ፐርሰንቱ ለሆነ ነገር ይሄዳል። ሰዎች በዚህን ታክል ይረባረባሉ፣ ይሰራሉ ያመኑበትን ነገር ለማትረፍና ለማስፋት ማለት ነው። እና እኛ ይዘን የመጣ ነው በማስረጃ ነው። ሁለተኛ ደግሞ ታሪክ ያለው ነገር ነው ይዘን የመጣ ነው። በሰው ፊት መቅረብ ቀላል አይደለም። ፓስተር ወንድሙ እንደሰራው ነገር አንጻር አሁን በሰው ፊት ስንቀርብ ከያዝነው ርዕስና ኃላፊነት አንጻር ነው ወደ ህዝብ ዘን የመጣ ነው ፓስተር። እና በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። ስንት ካሬ ነው ቦታው? ቸርቹ አሁን ላይ የተወሰነ መንገድ ነክቶታል። መንገድ ዳር ነው ያለው። ለአንድ ተቋም ያው መንገድ ዳር መሆን ምን ያህል ጥቅም እንዳለው ፓስተር እናውቃለን ሁላችንም። እና ከ93 ጀምሮ ነው ያቺ ቤተ ክርስቲያን እዛ ቦታ ላይ ፕላንት የተደረገችው ኦልሞስት ሞርዛን ከ20 ዓመት በላይ። እና አሁን ላይ 1600 ካሬ ላይ ነው ያለው። የኮሪደር መንገድ እሱ አልቋል። ግንባታ ነው የነካው። የተወሰነ 2000 ካሬ ነበር። የተወሰነውን ካሬ ተወስዶ አሁን ግን ኦሬዲ መንገዱም አልቋል። ቤተ ክርስቲያኒቷ ናት ያለችው። ምን ያህል ነው አሁን አጠቃላይ እዳው? አሁን አጠቃላይ ያለው እዳ ምንድነው? የተወሰነ የቀረው እዳ ነበር፣ ያው ባንክም ላይ ስለነበረ በዚህ 3 ዓመት ውስጥ የምንችለውን ሞክረናል። አሁን ላይ 10 ሚሊዮን ብር ነው ያለው ቤተክርስቲያኑ ላይ። እንደ ግለሰብ ስታስበው በጣም ከባድ ነው፣ ግን በሀገራችንም አንድ ብሂል አለ አይደለ? 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። በጣም ቀላል ነው ለ50 ሰው። እና ይሄ ደግሞ አገልግሎት ነው፣ ወንጌል ነው። እዛ ቦታ ላይ መቀጠል አለበት የክርስቶስ ወንጌል። ከዛ አንጻር ነው በጣም በአክብሮት ግን ወንጌልን እንደሚሰራ ሰው ደግሞ በድፍረት ይሄንን ነገር ለመጠየቅ የመጣ ነው ፓስተር። ይሄ በመላው ዓለም ላይ እግዚአብሔር ልባቸውንም እጃቸውንም መልካም ያደረገላቸው ብዙ ቅዱሳን አሉ። የእግዚአብሔር ቤት ሸክማቸው የሆነ የእግዚአብሔር ቤት ራእያቸው የሆነ የእግዚአብሔር መንግስት ሲጎዳ ኖ የታቃቸዋለሁኝ የማይሉ አንድ አካል ነን የሚሉ የኔው ነው የሚሉ ብዙዎች አሉና ለነሱ የፓስተርነትሽንም የእናትነትሽንም የልብ ሸክም በእንዴት ነው የምታጋሪያቸው? ይኸው እየሰሙሽ ነው።
እግዚአብሔር የተመሰገነ ይሁን። ይሄን እድል ስለተሰጠን በጣም እናመሰግናለን ፓስተርዬ። ያው ቤተክርስቲያኗን ህዝቡ ቅዱሳን እንዲታደግ ነው እኔ ትልቁ መልእክቴ ማለት ነው። ይሄን ዘኔ የመጣ ነው ያው ከባድ ስለሆነብን ነው ከአቅማችን በላይ ስለሆነብን ቅዱሳን እንዲረዱ እንዲያግዙን አብረው ከኛ ጋር እንዲቆሙ ይሄን ዕዳ እንዲከፍሉልን ብዬ ነው ማስበው። ያው ብዙም መናገርም እንትን ባለልን በአገር ውስጥ የሚያሉ በውጭ በመላው ዓለም ፓስተር ወንድሙ በጣም ያገለግላል። ብዙ የሚያውቀው ሰው አለና አብረውን እንዲቆሙ እቺን ቤተክርስቲያን እንዲታደጉ ብለን ነው ወደ ስፍራ ያመጣነው ፓስተርዬ። መልካም እግዚአብሔር ይመስገን። እግዚአብሔር ለዚህ ስለበቃን ክብሩ ይውሰደው። እኔ እዛ አገለግላለሁና በብዙ አገልግሎት የነበርኩት አሁንም አለሁ። ፓስተር ወንድሙ መልካም ሰው ነው። ፍቅር አስተምሮን ነው ሄዶ ለአገልጋዮች የተለየ ፍቅር። ብዙ ቸርች እኔ ከ25 ዓመት በላይ ቆይቻለሁ አብሬያቸው እና የተለየ ፍቅር ነበረን፣ የተለየ ህብረት ነበረን። ለአገልግሎት ሲወጣ እንኳን ይዞን ነው የሚወጣው። ድንቅና ተአምራት እናይ ነበረ። ሻሸመኔ ሄደን ብዙ ፈውስ፣ ብዙ ታሪክ ተሰርቶ፣ ብዙ ነገር ተሰርቶ፣ ብዙ እግዚአብሔር በሱ ክብር ታይቶ በጣም እንወደው ፓስተራችን ነው። በጣም እናከብረው ፓስተራችን ርህሩህ፣ ለቤተ ክርስቲያን ማንም ችግር አለው ሲባል ቀድሞ የሚገኝ ከቤተ ክርስቲያን አልፎ ለግላችን እንኳን የሆነ ነገር ሲባል ቅድሚያ የሚገኝ እንደ አባት የአባትነት ፍቅር ያለው ሰው ነበርና ቸርች ደግሞ ብዙ ተአምራት የተሰራባት ቸርች ናት። ብዙ ተቆጥሮ የማያልቅ እና እቺ ቸርች አሁን በሐራጅ ስትሸጥ ዝም ሲባል ይከብዳል። እንደዚህ ግን በእግዚአብሔር ሰው እንደዚህ ተባብራችሁ እንዲስ ብናረግ ውጤት እናገኛለን። እግዚአብሔር ሰው ጨካኝ አይደለም። ሁሉም ህዝብ ይራራል። እንኳን እንዲህ አይነት ነገር በትንሽ ነገር ይራራል። እና እንግዲህ ታደጉን ቸርቻችን አትርፉልን ብለን የመጣ ነው። ሌላ መልእክት የለም። ይሄንን ነው ፓስተር። እሺ፣ በድጋሚ ስለተሰጠኝ እድል ከልብ አመሰግናለሁ። ሽንገላ አይሁንብኝ ፓስተርዬ፣ ሽንገላ አይሁንብኝ። ከልቤ ጌታ ይባርክ ልል እወዳለሁ። ምክንያቱም ይሄን ስልህ ብዙ የሰው ፊት አይተናል፣ ብዙ ደጆች ጠንተናልና በእንዲህ በመከራና በእንዲህ ፈታኝ በሆነ ወቅት ብዙዎች ጀርባቸውን የሰጡን፣ በዚህ ጎን ግን አንተ ጊዜን ሰጠህን፣ ቢሮን ከፈትክልን፣ ሚዲያውንም እንዲህ አመቻችተህ ፈቀድክልና አሁንም የሰማይ አምላክ እግዚአብሔር በእውነት በሰው እጅ ላይ አይጣልህ፣ በሰው እጅ ላይ አይጣልህ እና ይሄን ነው ወደዚህ አመጣት ስንመጣ እኔ ሁለተኛ ነገሥት ምዕራፍ 4 ላይ ነው አይደል ያቺ ሴት ያለችው ባሪያዬ አገልጋይ ባሪያዬ ምን ብሏል ሞቷል ብላ ወደ ማን ነበር ሄደችው? ወደ ኤልያስ ነው። ዛሬ ወደዚህ ስንመጣ ኤልያስ ሊሆንልህ ነው ሚዲያችን፣ ኤልያስ እንዲሆንልን አንተም ኤልያስ እንድትሆንልን ነው። ይህንን ችግር ለመላቀቅ ከዚህ ችግር ለመጣበቅ እንደ ቅድም እንዳልኩት እኔ ከፓስተር ወንድሙ ጋር ከ20 ዓመት በላይ አብሬ ሳገለግል ቅድም የሚለው ወለጋ ላይ ያሉትን አቡና ወረዳ ላይ በብዙ እነዚህ ግንደበረት፣ ገርቶኬ፣ ኮኖ በሚባሉ ቦታዎች አብረን ነው ፕላንት ያደረግነው። ነቀምት ላይም አብረን ነው እና የአገልግሎት ትጋቱን የአገልግሎት መሰጠቱን እያየሁ ነው በብዙ እና ደከመኝ ሳይል ለአገልግሎት ያለው ለወንጌል ያለው ቦታ አሁን ድረስ በልቤ ላይ ያለ እውነት ነው እና ብዙ ኮንፈረንስ ላይ ሄዶ የሚገርም ጉሮሮ መናገር እስከማይችል ድረስ ተዘግቶ አሁንም መሰዊያ ላይ ይቆማል ያገለግል። ይሄንን አይነት ትጋት ነው። ሁለተኛ ከፓስተር ወንድሙ ጋር ሳገለግል ስልክ አይዘጋም፣ አገልጋይ ስልኩ መዘጋት የለበትም የሚል ድንቅ አቋም የነበረው ሰው ነው እና ያንን ህይወቱን እያየው እስከ ነፍሱ እስካለፈችበት ድረስ የሚገርም ነው። መሻቱና ፍላጎቱ አንድ ቀን እሞታለሁ የሚል በስጋዬ አርፋለሁ የሚል ህልምም ራዕይ የለው። የሚገርም እዛ ማዕከል ውስጥ ሆኖ ፀሐይን ፓስተር ፀሐይን ማሚን እላታለሁ
እንዴት ነው? ምን ያለሽ ነገር አለ? ምን ያወራሽ ነገር አለ? ምን የተናገረሽ ነገር አለ? ሰው መቼም ባለቀ ሰዓት እንኳን የሆነ ነገር ያወራታል፣ የሆነ ነገር ይናገራታል በሚል ተስፋ እጠይቃት ነበር። አይተሽ ምንም ያለኝ ነገር የለም፣ ምክንያቱም ነገ ድኜ እወጣለሁ፣ ራእይ አለኝ፣ ፕሮጀክት አለኝ፣ ያንን አሳካለሁ ነው የሚለው እና ወደዚህ ነገርም አሁን ወደ መጣንበት ችግርም የገባው በህይወት እስካለ ድረስ ራእዩን ለማስፋት ራእዩን ለማሳደግ ካለው ጥልቅ ፍላጎት የተነሳ የገባበት ነገር ነው እንጂ እሞታለሁ ብሎ ቢያስብ እኔ እርግጠኛ ነኝ እዚህ ነገር ውስጥ ማያገባም ነበር። ፓስተር ግን ሲገባ አሳካለሁ፣ እንደገና ራእዩን ማሰፋለሁ፣ አሳድጋለሁ ብሎ ሳይድ በዚህ መሃል ውስጥ ይሄ ነገር ሀፕን ሆነ። ሀፕን ሲሆን ግን የብዙዎች ልብ ደንግጧል። የብዙዎች በቃ ብዙዎቻችን ደንግጠናል። እንዲህ አናስቡማ እና አሁንም ይሄ ነገር ከተገባ በኋላ ምንድነው በቃ ያለ የሌለ ሁሉም ተረባርቦ ምናልባት በአገልግሎቱ ዘመን የበደላቸው ቢኖሩ ያስከፋቸው በሱ አገልግሎት ተከፍተናል፣ ተበድለናል የሚሉ እነሱንም ይቅርታ ጠይቀን ለዚህ ለተቀደሰ ዓላማ ልክ ያቺ ሴት ልጆቼንና ነገሬን ሊወስድ ነው ስል ምንም ትቶላቸው የሄደ ነገር የለም። ምንም በሕያው አምላክ በእግዚአብሔር ፊት ነው የምናገረውና ፓስተር እንደው በዚህ ሚዲያ ውስጥ ይሄ ድምፅ ሲሆንልን እያንዳንዱ ቤት ገብቶ ልብን ሲቀሰቀስ ጆሮን ሲኮረኩርልን በዚህ አይነት መንፈስ ምንም ትቶ የሄደ ነገር የለም። ሰው እኮ የሆነ ነገር ያዘጋጃል ለልጆቼ ብሎ ለሚስቴ ብሎ። ፓስተር ወንድሙ ሞላ ግን ምንም ትቶ የሄደው ነገር የለምና ዛሬ እነሱን የሰው ፊት እንዲገርፋቸው የሰው ደጅ እንዲጠኑ ሰው ራሱ ጀርባው እንዲሰጣቸው ብዙ ዋጋ እየከፈሉ አለና አሁንም ለዚህ ነገር በፍጹም ቅንነት እያንዳንዱ በሀገር ውስጥ በሀገር ውጭ ያሉ እንዲነሳሱ ነጋችንን አናቅምኛ። እሱም አልሞትም እያለ ነው ድንገት ወደዚህ እረፍት የተቀላቀለውና በህይወት እያለን ለቤተሰቡ ግድ የሚለን ከሆነ አሁንም ራእዩ ይቀጥል ግድ ይለን እንደሆነ ራእዩ ታውቃለህ፣ ሮቦት ቸርች ታውቀዋለህ፣ መተህ አስተምረህናል፣ መተህ አገልግለህናልና አጋንንት እኮ በአስፋልት ጋር ሲሄድ አያልፍም ነበር በዛ ቸርች። አጋንንት በዛ አስፋልት አይሄድም። እንዳልከው ከጀርባ ነው ቅድም የሚለው ትምህርት ቤት። ይህንን በአይኔ ያየሁት ነው። አጋንንቶች እየጮሁ ወደ ቸርች ድረስ መጥተው ከትምህርት ቤት መጥተው እንደገና ደሊቨሪ ይሆናሉ። እና ይህን ያህል ክብር የእግዚአብሔር ክብር የሚገለጥበት ነው። ብዙዎች አይን ሲፈወስ አይቻሉ በሱ አገልግሎት። በቃ ሞት የተባለ እግዚአብሔር እንደገና ትንሣኤ ሲዘርበት አይቻለሁ እና ዛሬ እሱ ባይኖር ራእዩ ሊቀጥል ግድ ነውና የመለኮትም ዓለም ፕሮግራም ስለሆነ ራእዩን ለማስቀጠል እንደገና የእግዚአብሔር ፕሮግራም እንዲቀጥል እሷም በሕይወቷ አለች፣ ልጆቹም አሉና እኛም አለን እና እያንዳንዱ በቅርብም በሩቅ አውሮፓ እንግዲህ ከእሷ ጋር ብዙ አገልግሏል። ኖርዌይ ሰብካለች፣ አገልግላለች። ብዙ አውሮፓና አሜሪካ በብዙ እንግዲህ የእሱ አገልግሎት ራሱ እኮ የስድስተኛ ክፍል ተማሪነቱ ሳይገድበው ነው እግዚአብሔር የሚገራርሙ በሮች የከፋፈተለት። የተቀቡ እዚህ እዛ አሉ በማይባልበት ዘመን እግዚአብሔር አስነስቶት ክብሩን ገልጦ እልፈቱና ፍጻሜው እንደዚህ ከሆነ ዛሬ ግን ቤተሰቡ እጅ ላይ ምንም የለም። የሰው ፊት የሰው ደጅ እየጠኑ ነውና እንደው የሰዎች ልባችሁ እንዲራራ እላለሁ። ይህን ፕሮግራም የምትከታተሉ በሙሉ ልባችሁ ይነካ። ለተቀደሰ ዓላማ ጥቂት ብዙ ሳትሉ እያንዳንዳችሁ አስተዋጽኦ ያድርጉ ብዬ ነው በመጨረሻ የምናገረው። አመሰግናለሁ። እንደ ከፓስተር ወንድሙ ጋር በጣም ብዙ ሀገሮች ላይ አብረን ሆነን አገልግለናል። በጣም ትልቅ ታምራቶችን አይቻለሁ እና ትልቅ ራዕይ ነበር የተነሳው። ይህ ራዕይ አሁን መቀጠል አለበት ብዬ አስባለሁ። ስለዚህ ይቺ ቤተክርስቲያን ካለችበት ሁኔታ አንጻር ሁላችንም ራዕይዋን ለማስቀጠል በምንችለው አቅም ይህን ፕሮግራም የምትከታተሉ እግዚአብሔር ቤተሰቦች በሀገር ውስጥም ከሀገር ውጭም ያላችሁ በምንችለው አቅም የምንችለውን ነገር በማድረግ ነገ ላይ ራዕዩ ቀጥሎ እንድናይ እግዚአብሔር ስም እንግዲህ ሁላችንም እንጠይቃችኋለን። የምትችሉትን ነገር አድርጉ። ይታይባርካችሁ። ቴንኪዩ። እግዚአብሔር አምላክ ያክብራችሁ። በጣም ትልቅ ነገር ነው። እንግዲህ እንደማቀው የቤተ ክርስቲያን ጫናዋ ከባድ ነው። ከምዕመናን የሚሰበሰብ እንኳን የቤተ ክርስቲያን ኦፈሪንግ ወይም መባና አስራት ምናምን ሲሰበሰብ እንኳን የባንክን ዕዳ በ10 ሚሊዮኖች የሚቆጠር ቀርቶ ምንም ነገር
ለተጋባዥ እንግዳ እንኳን በፖስታ ቴንኪዩ ብሎ ለትራንስፖርት ለመስጠት እንኳን የማይበቃበት ሁኔታ እንዳለ አውቃለሁ። እንደ ቤተክርስቲያን መሪ አንዳንድ ጊዜ ትልቅ ተሰብስቦ 2000 ብር ትልቅ ተሰብስቦ 1500 ብር ከቤተክርስቲያን መባን የሚሰበሰብበት ጊዜ ይበልጣል። አሁን በእኛ ቤተክርስቲያን ውስጥ እንኳን እኔ በማገለግልበት ማለት ነው እና ያንን ነገር በሳምንት 2 ፕሮግራም ቢኖር 2000 ብር 4000 ብር ተሰብስቦ ከዛ የአገልጋዮች ደሞዝ ተከፍሎ የተለያየ አይነት የመብራት የውሃው የተለያየ አይነት ወጪዎች ወጥቶ ምንድነው የሚደረገው? ምንም ነገር የማይታሰብ ነው እና እንደነዚህ አይነት ሁኔታ ቤተክርስቲያን በምታሳልፍበት ጊዜ የብዙዎች ቅዱሳን እገዛ ርብርብ በጣም ያስፈልጋል እና አምናለሁኝ እግዚአብሔር የብዙዎችን ልብ እንደሚቀሰቅስ የብዙዎችን መንፈስ እንደሚያነሳሳ የብዙዎች ልባችሁ በዚህ ጉዳይ ላይ ከቤተ ክርስቲያን ከእግዚአብሔር መንግስት አቅጣጫ ከመቆም ጋራ በጣም እርግጠኛ ሆናችሁ እንድትንቀሳቀሱ በጌታ ፍቅር አበረታታችኋለሁኝ። ሌላ ምናልባት የምትጨምሩት ነገር ካለ እሱኛውን ነገር በሉትና አስቸኳይ ስለሆነ ይሄን ጉዳይ ለብዙዎችም እንዲደርስ እናንተ እንኳን ማድረግ ባትችሉ አትሊስት አንድ ነገር ማድረግ ትችላላችሁ። ይሄንን ቪዲዮ ለሚችሉ ሰዎች ልባችሁ ስለመጡ ሰዎች በሙሉ እንድታደርሱ ይሄንን ነገር ማድረግ ትችላላችሁ። ሙሉ አድራሻ የምትረዱበትን አቅጣጫ እሱን ደግሞ እንዲነግሩን እፈልጋለሁ። የጎፈንድሚ ሊንክ እንዳላችሁ እሱኛው አለ። ያው የዲስክሪፕሽን ቦክስ ውስጥ እሱ ላይ የጎፈንድሚ አቅጣጫውን እሱን እናስቀምጣለን ወይም ስክሪኑም ላይ ይሄንን እናስቀምጥላችኋለን። ሌላ በምን መንገድ ሊያገኟችሁ ይችላሉ ሰዎች ፐርሰናሊ እንዲያገኟችሁ? ምክንያቱም ግልጽ የሆነ ቀጥተኛ የሆነ ለቤተ ክርስቲያኒቷ አሁን ላለባት ተግዳሮት መፍትሄ የሚሆን ነገር ለማድረግ የሚነሳሱ ወገኖች በምን አቅጣጫ ሊያገኟችሁ ይችላሉ? እሱን ነገር ንገሩን እስኪ። እሺ ፓስተርዬ፣ ምናልባት አንድ መናገር ያለብኝ ነገር ይኖራል። በጣም አጠር አድርጌ እሱን ልናገርና ወደ መጨረሻው ሰመሪ አድርጌ ጨርሳለሁ። አንተም ያው ብዙ ሰዎች ያውቃሉ ፓስተር ወንድሙ በጣም ካለው ሰጪ ሰው እንደነበረ። እኔ እንኳን በጣም ልጅ እያለሁ ማቀው አሴምብል ኦፍ ጋድ በጣም ያገለግል ነበር 6 ኪሎ እነ ፓስተር ወልዴ በነበሩ ጊዜ እና እዛ ሊያገለግል አንድ ጊዜ ተጠርቶ እና አገልግሎ ሲመለስ ነው አክቹአሊ ይሄንን ሐሳብ የነገረኝ። እኔን ያው መንገድ ላይ እንድጠብቀው ብሎኝ ማታ ላይ አብረን እየገባን ወደ ቤት እየሄድን አንድ ነገር አለኝ። ይሄንን መኪና እኮ ለቤተ ክርስቲያን ሰጠሁት አለኝ። ማለት ደነገጥኩኝ። ልጅ ነኝ የዛን ጊዜ። ለባለቤቱ አላማከረም፣ ለልጆቹ አላማከረም። ሊያገለግል ሄደ እዛ ቤተ ክርስቲያን። እንዳጋጣሚ እዛ የሚያገለግልበት ቀን ላይ ፈንድሬዝ ቀን ነበር እና እዛው ቁልፉን ነው የሰጣቸው ቤተ ክርስቲያን እንዲሰራ። እዚህ አይ ቲንክ ሜክሲኮ ጋር የአሴምብል ኦፍ ጋድ ቦታ ገዝተው ነበረ። ያንን ግንባታ ለማሰሪያ ሰው ሁሉ የሚችለውን ሲያደርግ እንደዚህ ብሎ ያምናል። አገልጋይ ቀዳሚ መሆን አለበት። እኔ ካልሰጠሁኝ ሌላው ሰው ምን አይቶ ሊሰጥ ይችላል የሚል እምነትም አለው እና መኪናውን ሰጥቶ እንኳን ሲመጣ በዛን ጊዜ እግዚአብሔር እድልም የሰጠውን ጊዜ ነበረ። ጥሩ መኪና ነው፣ የሚያሳሳም መኪና ነው ፓስተርዬ። ለልጆቹ አልነገረም፣ ለሚስቱ አልነገረም። ያንን አድርጎ 8 ወር በእግሩ ሄዷል። ሌላ ባካፕ አስቀምጦ አይደለም የሰጠው። የእግዚአብሔር ቤት ስራ ነው፣ የኔ ዲኖሚኔሽን ነው፣ የእንትና ዲኖሚኔሽን ነው አላለም። ዛሬ ቢሮ ላይ አሴምብል ኦፍ ጋድ የሰጡት የቴንኪው መጽሐፍ ቅዱስና ካርድ አለ መኪናውን በመስጠቱ ምክንያት። እሱንም እንትን ማድረግ እንችላለን። እንደዚሁም ደግሞ አቤተ ክርስቲያናት ህብረትም ህንፃው ሲሰራ ቤተ ክርስቲያናችንም የበኩሏን አድርጋለች። ለዛም ደግሞ የቤተ ክርስቲያናችን የእውቅና ሰርተፊኬትም አለ።
አንድ ወደ ኋላ ተመልሼ የተነሳበት ቤተክርስቲያን ድሬዳዋ ላይ እንደዚሁ ህንፃ ወይም ቤተክርስቲያን አዳራሽ በሚሰሩ ሰዓት ቀድሞ የደወሉለት እሱም ጋር ይዛን ጊዜ በሚችለው ሁሉ ቤተክርስቲያንን ሳፖርት አድርጓል። እኔ የማቀው ነው ፓስተርዬ ይሄን ነገር የምናገረውና በህይወት በነበረበት ጊዜ ሁሉ ቀኝ እጁን ለቤተክርስቲያን ይሰጥ ነበር። ያንን ሲያረግ ቅድም ፓስተር ተሼ እንደተናገረው ለቤተሰቡ አንዳች ያስቀረው ነገር የለም። ነገ ቤተሰብ እዚህ ላይ ይወድቃል ነገ አላለም። ወንጌል ነው የሚሰራው። ያለውን የሚያገኘውን ሁሉ ወንጌል ላይ ነው የሚያደርገው። ያንን ንብረት አንስቶ ሲሰጥ የሚስቱም ነው አይደለ እንደ እንትን ካየ ነው። ግን የእግዚአብሔር ነገር ሁሉ ለእግዚአብሔር ቤት ስራ ሲያደርግ የነበረ ሰው ነው። ይሄንን ለመናገር ነው አንድ ፓስተርዬ። አሁንም ጥሪ ልናቀርብ የምንፈልገው ነገር ምንድነው? ኦልሞስት ከ89 ጀምሮ ነው ወደ ውጪ እየወጣ ማገልገል የጀመረው። የመጀመሪያው አገልግሎቱ ኬንያ ነበር ከነ ዶክተር ቤተም አሜሪካም ያሉ ቶሎሳ ከነ ዶክተር ቶሎሳ ጉዲና በጣም እግዚአብሔር አምላክ እኔ በሱ ነው ማምነው። እግዚአብሔር ያልተማረውን ከተማሩ ሰዎች ጋር ያስቀምጣል እና አገልግሎት ተደንቀውበት እሱ እንኳን ቴስቲሞኒ ሲናገር የቴዎሎጂ ትምህርት ቤት ነው የተማርከው አሉት። ያሰባበክ ዘይቤው ኦዲየንሱን የሚያዝ መንፈስ ምን ያህል በሱ ላይ እንደሚሰራ አይተው እና ሁሉ ጊዜ እንደውም ያስደንቀን ነበር። መንፈስ ቅዱስ ትምህርት ቤት ነው የተማርኩት ይል ነበር እና በትምህርት ገፍቶ አልሄደም። ግን እግዚአብሔር መንፈስ ቅዱስ ብዙ የረዳው ሰው ነው። ከኬንያ ጀምሮ አሜሪካ አንድ የመጨረሻ ብቻ ልናገር ፓስተርዬ እና አሜሪካ አንድ ጊዜ በክሊንተን ጊዜ ነው ሄደው እና እዛ ሄዶ ሲያገለግል የክሊንተን 3ኛን ሰው አግኝቶ ጸልዮለታል እና ሲነግረን ቢሮ እንኳን ሲገባ በግራና በቀኝ ራሱ ቢሮ ሴንስ አድርጎ ሽቶ ይረጫል አለ። ወደ ሰውየው ሲገባ መጥፎ ጠረን ሰው ይዞ እንዳይገባ ይሄን ያህል ኤክሰለንሲ ያለው ሰው ጋር ነው ገብቶ እና የጸለየለት ሲነግረን ከወንበሩ ነው ተንሸራቶ የወደቀው እና እግዚአብሔር ብዙ ነገር ተናገረው። እንዲሁም በ18ኛ ክፍለ ዘመን ላይ ያለው ስሚዝ ዊግል ዞር ነው የምትመስለኝ ብሎ ምን ላድርግልን ያለው ምን ልስጥ እና የነበረው ቅናት የነበረው ፓሽን ወንጌል መስራት ስለነበረ አሜሪካ ዜጋ ልሁን አላለውም ወይ ግሪን ካርድ ስጠኝ የሆነ $1 ሚሊዮን ስጠኝ አላለውም። ለቤተ ክርስቲያን ኦፕን ኤሪያ ላይ የምሰብክበት ስፒከሮች ግዛልኝ አለው። አገልግሎቷ እንዲቀጥል የምትችሉትን ሁሉ ቀኝ እጃችሁን እንድትዘረጉ እንፈልጋለን። ምናልባት መናገር ካለብኝ መጨረሻ ላይ ቅድም ፓስተር ተሼም ነክቶት ነበረ። ሰው በምድር ላይ ሲኖር መልካምም ነገር ያደርጋል። አት ሴም ታይም ደግሞ የሰውነት መገለጫችን ደግሞ ሰው ስተትም ያደርጋል። በተለያየ ነገር ውስጥ ያልፋል። አብሮ የሚሰራ ሰው እስቲ በሱ አገልግሎት ተጠቀማችሁ እንደዚሁም ደግሞ በሱ ልባችሁ የከበደ ሰዎችም ካላችሁ እሱ አሁን አባቱ ዘንድ ነው ያለው። ወደ አገለገለው ጌታ ነው ሄደው ያንን ነገር ትተን በእግዚአብሔር ቤት ስራ ላይ እጃችንን እንድናስገባ ጎፈንድሚ ከፍተናል። ቅድም ፓስተር እንደተናገረው ሊንክ እናስቀምጣለን። እኔንም ኮንታክት ማድረግ ትችላላችሁ። እንደዚሁም ደግሞ የቤተክርስቲያን መሪዎች ማሚ ማለች እሷን ኮንታክት ማድረግ እንችላለን። ስልኮች እናስቀምጣለን። ምናልባት ግን አንድ ስልክ ማስቀመጥ ካለብን 0911 407499 ብላችሁ ብትደውሉ ታገኙናላችሁ። ጸልዩልን የምትችሉትን ሁሉ እንድታደርጉ ፕላስ ይሄንን ሐሳብ ደግሞ ላልደረሳችሁ ሰዎች ሼር እንድታደርጉ እንፈልጋለን። የመጨረሻ መልእክታችን በጣም ቁልቁለት ጊዜ ላይ ነው ያለነው። አንድ ቀን ባለፈ ቁጥር ኦሬዲ ወደ መጨረሻው ወደ ማንፈልገው ነገር ይሄድን ያለነው። አንድ ወር ጊዜ ነው ያለን ባንኩም የሰጠን ጊዜ። ስለዚህ የምትችሉትን ሁሉ እንድታደርጉ ኢንካሬጅ ልናደርጋችሁ እንፈልጋለን። አካውንታችንም ያለውም አድራሻ ሁሉ በስክሪኑ ላይ እንዲያልፍ እንደዛ ይደረጋል። ጌታ ኢየሱስ ይባርካችሁ። ሌላው ደግሞ ፓስተርዬንም ባርኩልን። ፓስተርዬ ዘመን ይባረክ። በእውነት ምንለው ስላጣን ነው። ቅድም ፓስተር እንደተናገረው ሰው እጅ ላይ እግዚአብሔር እኛ ብዙ አይተናል። ፓስተር ወንድሙን ያውቃሉ ያልናቸውን ሰዎች እኔ እንደውም ለአንድ ሰው ምን አልኩት፣ አሁን እንደውም እንባዬ ደርቆ ነው ማለት ብዙ ሰው ፊት አልቅሻለሁ፣ ብዙ ሰው ፊት በዚህ ጉዳይ ላይ እንዲተባበሩ። አሁን ግን በቃ ያለንን ነገር ጨርሰናልና
ተባረክ ፓስተር። አሜን። ልጆች አገልግሎት ሁሉ ነገር ይባረክ። አሜን። ተባረክ። አሜን። እግዚአብሔር አምላክ ያክብራችሁ። እንግዲህ ከመላው የስቱዲዮ ባለሙያዎችና እንደዚሁም በራሴ ስም ፕሮግራማችንን ስለታደማችሁና መልካምን ነገር ስለምታደርጉ እግዚአብሔርም ደግሞ በመልካም ብድራት ስለሚገናኛችሁ ይሄንን እየተናገርኩኝ የዛሬውን ፕሮግራማችንን በዚሁ ስናጠናቅቅ ደግም የማሳስባችሁ ለብዙዎች ተደራሽ እንዲሆንና ብዙ መልካም ልቦች ጋር ይህ ቪዲዮ እንዲደርስ መልካም እጆቻችሁ ሼር እንዲያደርጉ አበክሬ ያሳስባለሁ። ጸጋ ይብዛላችሁ። በጣም 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 እግዚአብሔር ደግሞ በምስጋና ያገናኘናል ብዬ አምናለሁ። አሁን ላይ በጥያቄ ነው፣ ነገ ጠዋት ደግሞ በመልስ እንደሚሆን አምናለሁኝ። እግዚአብሔር አምላክ ይረዳናል። እንግዲህ እኔም ይሄንን ፕሮግራም ስናዘጋጅ አገልጋይ ስላለው ሳይሆን ስላመነ እንደሚያደርግ እናንተም ታውቃላችሁና ባለን ቤተክርስቲያን በብዙ ውጥረት አጣብቂኝ ውስጥም ብትሆን የመጀመሪያውን እንግዲህ 50,000 ብር እኔ በዚሁ ዘር በመስራት ጀምራለሁኝ እና ቅዱሳን ደግሞ በዚህ ውስጥ ደግሞ አብረው ከኛ ጋራ የእግዚአብሔር ቤት እንዲተርፍ አገልግሎት እንዲቀጥል እንደሚያደርጉ አምናለሁ። ጸጋ ይብዛላችሁ።